ደግሞ እንደዚህ ሲጨንቅ ስትሸበሪ ምናምን እኮ ቤተክርስቲያን የሚኬደው እስኪጂ እማዬ ሲኒማ ውጤቱ ዛሬ አይደለም የሚመጣው እማዬ እኔም ካንቺ ጋር ማየት እፈልጋለሁ እማዬ ኤቢ እስኪ አሁን እንኳን ከደረሰብሽ ነገር ተማሪ ምን አለበት ስለራስሽ ብቻ ብታስቢ አንቺ እኮ በጣም ተደራራቢ ብዙ ችግር አለብሽ በቃ አርፈሽ ቁጭ በይ ዝም በይ እስኪ እማዬ ግን ቆይ ዳጤ ሰላም ልጅ ብትሆን ምንድን ነው የምታደርጊው አባትሽ የሚጨቀጭቅሽ ለዚህ ነው ይሄ የኔና የደረጀ ጉዳይ ነው ማንም አይመለከተው ዳጣ ራሷ ለዚህ ጉዳይ ተጠያቂ መሆን አትችልም እሺ እማዬ በእናትሽ እምቢ እንዳትይኝ እማዬ ስሚኝማ በቃ እኔ ውጤቱን ካንቺ ጋር ማየት እፈልጋለሁ እማዬ በጣም ጥሩ ከአባትሽ ጋር የምንሄደው ደፋር ከሆንሽ ሂጂና እሱን አብረን እንሂድ ብለሽ ጠይቂው አይ እማዬ ይኸውልሽ እኔና አንቺ ብቻ እኮ በራይድ መሄድ እንችላለን ወይ ደግሞ በቃ እማዬ በሌላ መኪና እንሂድ ኤቢ ተይኝ እስኪ እኔ ራሴን አሞኝ ነው ያደርኩት በቃ ጅግጅጊ ይህንን ጉዳይ ከአባትሽ ጋር ብቻ ነው ማድረግ የምፈልገው ከሱ ጋር ያርጁን ነቅቷል አሁን ደግሞ ሌላ ጣጣ ሊያመጣብን ነው ተይው እባክሽ ምንም አያመጣ የዛ ቀን እኮ እሱ አልነበረም በይማኖሩ ቀጥታ ነበር ፖሊስ ይዞ የሚወጣው እንዴ እሱ እኮ አግታችሁታል እኮ ነው የሚለው አትጨነቂኝ አላገጥም እኔ እኮ ያስጨነቀኝ የኤቢ ሲሆን እሺ የውሃ መጨመር እኮ ነው ብቻ ናታን ያስጨንቃል አባዬ ምንም እንዳልተፈጠረ እርሱት ለራሳችሁ ምንም ነገር እንዳልተፈጠረ ደጋግማችሁ ንገሩት ብሏል ስለዚህ በቃ መጨነቅ አያስፈልግም ዳጣ በእርግጥ ናታን እኔ እሱ ብቻ አይደለም ያስጨነቀኝ ታዲያ ሌላ ምንድን ነው እማዬ አባዬን በጧት ሆስፒታል ይዘው ሄዳለች አባዬ እማዬ ዲኤንኤ ምርመራ ልታስመረምር ነው ብሎ በጣም ተጨንቋል በቃ ይዘሽ አትጨነቂ ለምን አልጨነቅም ናታን ምናልባት እኮ ዛሬ የመጨረሻ ቀን ሊሆን ይችላል መርዶን ከሆነውን እየጠበቅኩ ነው በቃ ጧት ራሱ ሳለቅስ ነበረ በቃ ምን ልበል ዳጣ በቃ አትጨነቂ አይዞሽ እኔ ያለሁልሽ አሁን እኮ ሁሉም ነገር አብቅቷል ምን ታደርግልኛለህ አባዬ እማዬ ዲኤንኤ ምርመራ እንደምታስመረምር እርግጠኛ ከሆንኩ እኔ ቀድሜ እነግራታለሁ ብሏል ምን አዎ እኔ ቀድሜ እነግራታለሁ ብሎኛል ይሄው እስካሁን እየጠበኩ ነው ሰላም ውድ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን እንግዲህ ማርቲ አማራለች ማለት ነው ደረጀ ምን ተፈጥሮ ነው እያለ ስጠይቃት ነበር ነገር ግን እሷ እንግዲህ ቆይ አግን ቤት የምትሄጂ ምን ለማስመማር አስበሽ ነው ስላት አይደሬ አንተን ምልክት አይደለም የምታደርሰኝ ከሆነ አርሰኝ አይምትል ከሆነ ብቻዬን እሄዳለሁ ማርቲ ምንድነው ነገሮችን ከኔ መደበቅ ጀመርሽ የተፈጠረ ነገር አለ እንዴ ብሎ ሲጠይቃት ነበር ነገር ግን እሷ እንግዲህ ምንም የምነግረው ነገር የለም ምንም የተፈጠረ ነገር የለም አታስጨንቀኝ ስትል ትነግረዋለች ታዲያ ምንድነው እሺ እስቲ ንገረኝ ብሎ ሲጠይቃት ምንም እንዳልሆነችም ጭምር ትነግረዋለች ማለት ነው ነገር ግን ደረጀ ግራ ገባው እየተፈጠረ ያለ ነገር ምን እንደሆነ እያሰበ ነበር እና እንደጋጣሚ ኢሜ ደግሞ ከናንተ ጋር ነው መሄድ የሚፈልገው እያለች አብይን እናቷ ስታስጨንቅ ነበር ማርታ ግን በጭራሽ አይሆንም አንቺ ሜዳንጭ አትጫጪም እኔ ከደረጀ ጋር ያለስተል ተነግራታለች ከፈለከባችን ጠይቅና ከናንተ ጋር ሄድ ብለሽ እሱን ጠይቅና ድፍረት ካለሽ እሱን ጠይቅሽ ከኛ ጋር ትቻለሽ ነገር ግን አብይ እባክሽ የማውን ነገር አታድርጊ የማይመለከትሽ ነገር ውስጥ አትገቢ ስትል ትናገራታለች ማርታን እኔ ነገር እንዳትተስፍ እማዬ አባዬ ጋር ሄድልብሽም እንዲሁም እኔና አንቺ አብረን እንድና ውጤቱን አብረን ብናይ ደስ ይለኛል ስትል ትናገራታለች አይ ከደረጀ ጋር ሄጄ የምናየውም የምከፍተውን አንድ ላይ ሊሆን ይችላል እንጂ በጭራሽ የማውን ነገር ነው ስትል ትነግራታለች ነገር ግን ምንም ቢፈጠር ምን ማድረግ እንዳለብኝ አውቃለሁ ስለዚህ አርፈሽ ተቀመጪ በማለት ትዝትባትና ትቆጣታለች ማለት ነው ነገር ግን አብይን ከነሱ ጋር ለመሄድ በጣም ጓጓች እንደምንም ብላ እማዬ አባዬ ይቅርና እኔና አንቺ አንድ ላይ ብቻ እንድባክሽን ስትል ትለምናታለች ነገር ግን አይሆንም በጭራሽ የማውን ነገር አይደለም እባክሽ ስራ ልሂድበት እያረፈርሽብኝ ነው ተይኝ ብላ ትቆጣትና ጥላት ትሄዳለች ማለት ነው አብይን ግን ምርመራውን እሷን አባዬ ሳይ በፊት እኛ ማየት አለብን ብላ እየነገረቻት ነበር ነገር ግን በጭራሽ የማውን ነገር ነው እያወራሽን እያለ ነበር ዳጣና ደረጀ አብሩ ደረጀ በጣም ከፍተን ዳጣ እየጠየቀችው ነበር አባዬ በጣም ከፍተው አልቅሳል አይደለም ምንድነው የተፈጠረ ብላ ስትጠይቀው ነበር እሱም
አይ ልጄ ምንም አልተፈጠረም ደህና ነኝ አታስቢ ስላት ይነግራታል። ነገር ግን እንደተከፋ አባቷ ወደ ነበረ ያወቀችው ማለት ነው። እና የተፈጠረው ነገር ንገረኝ ብላ አባቷን ደጋግማ ስትጠይቀው ነበር። እሱም ምንም አይደለም አታስቢ አንቺ ምንም ማሰብና መጨነቅ እንደሌለባትም ደግሞ ስነግራት ነበር ማለት ነው። ነገር ግን ዳጣ በጣም ከፍቷትና በጣም ስለናታም ስታስብና ስታለቅስ ነበር እና ቤተክርስቲያን ሄዳ እንደ አጋጣሚ ጸሎት እያደረገች አባቷ በጣም ተጨንቆና ያለችባት እንደም የእናቷ ሁኔታ ለማወቅ በጣም ስትጓጓና ስትሞክር ነበር። በዛ ተገፍታ እጅግ በጣም እያለቀሰች ነበር። ልጄ አትከፊ፣ እኔ ምንም አልሆንኩም። አባዬ ምን እየተፈጠረ ነው አለ። ያለንበት ሁኔታ በጣም አሳስቦኛል። አባዬ ወደ መጣሁበት እኔ ልመለስ እንዴ ብላ ዳጣ አባቷ ስትጠይቅ ነበር። ነገር ግን አባቷ በጭራሽ አንቺን የሚያስከፋሽ ነገር ምንም ነገር አይደረግም፣ አይፈጠርም። እባክሽ ልጄ አትከፊ እያላት ነበር። እማዬ ዳጣ የሰላምች ከሆነች ከዚህ ቤት መውጣት አለባት፣ ጭራሽ እዚህ ማቆየት የለባትም ስትል ትነግራታለች። እሱን አብረን እናያለን። አሁን ግን አታስጨንቅኝ ዝም በይ ትላታለች። ነገር ግን አሁን ወደ ስራ ሊሄድ እባክሽ አንቺ ማውን ነገር እያወራሽ አትቀበጣጥሪ፣ አሁን ዞር በይልኝ በማለት ትጫወታለች ማለት ነው። ነገር ግን ያነሳትን እሺ በቃትና ጥላት ትሄዳታለች። ዳጣ ቤተክርስቲያን ሆነ ፈጣሪ ሆይ ምን ይሻለኛል ብላ በጣም ተከፍታና እጅግ በጣም አዝና እያለቀሰች እያዘነች ነበር ማለት ነው። ነገር ግን አባቷ ጭንቀት ውስጥና ያለበት ሁኔታ ማርታ እውነቱን ለማወቅ ዲኤንኤ ምርመራ ለማድረግ ዳጣ የማን ልጅ እንደሆነች ለማወቅ ስትሞክር ነበር። እማዬ እኮ እኔ ያልኩሽን ብለሽ ነው እንጂ እያለች ነበር። እናም ዳጣ በቅርቡ ከዚህ ትሄዳለች እና እቺ ጦጣ እዚህ አትቆይም በማለት ትነግራለች። ለናታን አልገባኝም፣ ምነው ዳጣ ከዚህ ቤት እንዴት በጣም ፈልገሽን፣ አንቺም እኮ እስር ቤት ገቢ ነሽ ረሳሽ እንዴ በማለት ትነግራታለች። አንቺ እንደምታስቢ አይደለም የሌላ ነገር አታውሪ ስትል ትነግራታለች። ነገር ግን ምንም ቢፈጠር ዳጣ ከዚህ ወዴትም አትሄጂም፣ እልቅሽ አንቺ እስር ቤት እንዳትገቢ ብትፈሪ ይሻልሻል ብሎ ይዝትባታል። እሱን አብረን እናያለን። እኔ ምንም ነገር አይፈጠርብኝም ዳጣ፣ አንተም ሆንክ ዳጣ ከዚህ ቤት ጥርግ ብላችሁ ትወጣላችሁ። እቺ መቼም ደግሞ ከአንተ ጋር አብራችሁ እንድትሆኑ እኔ አልፈቅድላችሁም በማለት ስጀመር ፈቃድሽን የጠየቀ ማንም ሰው የለም፣ ስለዚህ የፈለግሽውን ነገር ማድረግ ትቻለሽ በማለት ትነግራታለች። እናም እሷን ለማስፈራራት ስትሞክር ነበር። ናታም እንኩንስ ብዬን የማውን ነገር አትቀባጥሪ፣ የማይመለከትሽ ነገር አታድርጊ በማለት ይጮህባትና እናደድበታል ማለት ነው። እሱን አብረን እናያለን። የሚፈጠረውን ትሰማኛለህ። እኔ ላይ መናደድ እና መጫወት ትችላለህ፣ ነገር ግን የማይመስል ነገር አታወራ በማለት ትናደዳለች። እና እንዳጋጣሚ ምጥንና እዋዎች እየተጫወቱ ነበር። አርጆ እያሉ አርጆም አብዬን ለማግኘት እንግዲህ ሰፈራቸው ጉርድድ እያለ ስለ ጓደኛ ለማወቅ እየሞከረ ነበር። ጓደኛ ያለበት ሁኔታ እናም ምን እየተፈጠረ እንደሆነ ለማወቅ ሲሞክር ነበር። ነገር ግን ዳጣ ትወጣና እንዳጋጣሚ ምን ተፈጥሮ ነው እኔ አሁን ከዚህ ቤት ምን ይፈጠራል እያሉ ስጠይቃቸው እነሱ በጣም እየተከፉና አይ በዚህ እኮ እንድትሄጂ አንፈልግም በጭራሽ እኛ ጋር እንድትሆኝ ነው እንጂ እያለቻት ነበር። ዋም አንቺ እንድትሄጂ እኮ እኔ አልፈልግም እዚህ ከኛ ጋር እንድትሆን ነው የምፈልገው እንጂ እዛ መሆን የለባሽም እያለቻት ነበር። ነገር ግን እኔ ብሄዳም ግን ምን ይሰማችኋል ይከፋችኋል ብላ ስጠይቃት አዎ ይከፋናል፣ አንቺ ጥለሽኝ እንድትሄጂ አልፈልግም በቃ ደስ እያለቻት ነበር። በሆኑም ግን በጣም አዝናና ተከፍታ ነበር ዳጣ ማለት ነው። አሁንም ቢሆን ማርታ ምርመራውን እስካታቆም ድረስ ማድረግ ያለባትን ነገር ለማድረግ ዳጣ ከዚህ በቅርቡ ትሄዳለች እያለች እንዳጋጣሚ ለዛኛት ስታናግራት ነበር። አንቺ ባልሽው አይሆንም ዳጣ ጥሩ ልጅ ነሽ፣ ከአንቺ ቤት ባትወጣ ደስ ይለኛል ስትል ደግሞ ማነው ጥሩ ታዲያ ማን መጥፎ? እኔ መጥፎ የማትረቢ አርፈሽ ስራሽ ስሪ በማለት ትጫወባታለች። እናም ስትላት ነበር እስከዚህ አርፈሽ ስራሽን ስሪ ብላ ዳጣ እኮ ጥሩ ልጅ ነች፣ ሰውን ትወዳለች፣ ለሰው ያላት ክብር ደስ ይላል በማለት ትጫወባታለች። ከዛ ደግሞ ክፉ ብላ ትጫወባትና ታናድዳታለች ማለት ነው። ይልቁንስ አሁን ከዚህ የሚመለከት ነገር ውስጥ አትግቢ በማለት ስትጫወባት ነበር። እና እየተፈጠረ ያለው ነገር ምንም ቆይ ምን ላድርግ ናታን ምን እየተፈጠረ ያለ ብላ ዳጣ ስትጠይቀው ነበር። እሱ ምንም ነገር አይፈጠርም አታስቢ፣ ምን ይፈጠራል ብለሽ አስበሽ ነው ስል ይነግራታል። ነገር ግን በጣም ፈርቻለሁ ናታን ስትል እና አብዬ ላለችበት ሁኔታ በጣም ከባድ እንደሆነም ጭምር ሲነግራት ነበር። እና አርጁ ከዚህ ደግሜ እዚያ ላይም ብያለሁ፣ ቆይ እዚህ ምን ትሰራለህ?
ችግር ምንድን ነው? ምን ትሰራለህ? ለምን መጣ እዚህ? ቆይ ላም ከአባቴ ቤት አድርግም ችግር ወንጀል ውስጥ ለመግባት ለምንድን ነው የምትቸኩለው? ትሰማኛለህ? ሄድ ከዚህ ብላ ትጨዋለች። እኔ አልታሰርም፣ ምንም ነገር አልሆንም። እኔ የምፈልገው ነገር ከማግኘት ወደኋላ አልልም። ስለዚህ ምንም ንብረት አይኖራትም፣ ከኔ ጋር በጭራሽ አትኖርም በማለት እጅግ በጣም ይጮሁበታል። እና በጣም ትሰማኛለህ አርጁን ለአባዬ ሁሉ ነገር ነግረዋለሁ። አርፈ ማትቀመጥ ከሆነ አሳስራለሁ፣ እልኩንስ አርፈ ብትቀመጥ ይሻላል በማለት እጅግ በጣም ትጮሁበትና ትናደድበታለች። ነገር ግን ምንም ቢፈጠር አሁንም በጣም ከዚህ ቤት ብላ አባረረችው። ከዛ አመረች እና ለዛ አብሮ እያወሩ ነበረ እና ለዛኝ እንደምትወዳት እያወራቻት ነበረ። እኔ የምልሽ ለዛኝ ቆይ ዳጣ ልትል ነው እዚህ ቤት? አይ ዳጣ እኮ የትም አትሄድም። ዳጣ እኮ እዛ ሄዳ ነው የምትመለስ እንጂ ዳጣ እኮ እኛን ትወዳናለች፣ እኛን ጥላ አትሄድም በማለት ስታወራ ነበረ። ቢሆንም ግን እየተፈጠረ ነገር ምንም ቢሆን ዳጣ እኮ የኔ አይደለች እና ከዚህ ደግሞ ወዴትም አትሄድም። ነገር ግን በመጨረሻ ናታን ለማናገር ናታን በጣም ፈርቻለሁ፣ ምን ማድረግ እንዳለብኝ አላቅም። አብዬን እስር ቤት ልትገባ ትችላለች፣ እኔም ደግሞ ከዚህ ልሄድ እችላለሁ። ምን ማድረግ